ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በኢትዮጵያ በጅምር ላይ የሚገኙ መንገዶችን በመንግስት በጀት ብቻ ለማጠናቀቅ ቢያንስ 10 ዓመታትን እንደሚፈጅ ተገለጸ። የኢትዮጵያ መንገዶች አስተዳደር በመንገድ ፕሮጀክቶች ላይ ከሚያዙ በጀቶች አንጻር ግንባታዎች የሚጓተቱበት ሁኔታ መኖር፣ ውዝፍ ክፍያዎች እንዲሁም የተጋነነ የተባለ የካሳ ክፍያ ጥያቄዎች ከጸጥታ ችግሮች ጋር ተዳምሮ ተግዳሮቶች እንደሆኑበት ተገልጿል። ባሳለፍነው ሐሙስ ታህሳስ 9 ቀን 2018 ዓ.ም የኢትዮጵያ መንገዶች አስተዳደር የ2018 በጀት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት በገመገመበት ወቅት በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ጠንካራ ማሳሰቢያ ሰጥቷል። ከምክር ቤቱ የተገኘው መረጃ እንደሚያመለክተው በኢትዮጵያ በተለያዩ አካባቢዎች በመገንባት ላይ የሚገኙ የመንገድ መሰረተ ልማት ፕሮጀክቶች በተያዘላቸው ጊዜና ጥራት መፈጸም እንዲችሉ አዳዲስ የገቢ ማመንጨት ስልቶችን አስተዳደሩ ማዘጋጀትና መተግበር እንደሚኖርበት በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዶ ሀገሪቱ ከ400 በላይ የመንገድ ግንባታ ፕሮጀክቶች በግንባታ ሂደት ላይ ያሉ ፕሮጀክቶችን ለማጠናቀቅ ከ1.3 ትሪሊዮን ብር በላይ እንደሚጠይቁ ገልጸው የመንገድ ግንባታ ፕሮጀክቶች በ5 ዓመትና ከዚያ በታች ባሉ ጊዜያት ውስጥ ለማጠናቀቅ ተቋሙ የተለየ የገቢ ማመንጫ ስልቶችን ቀይሶ በጥናት ላይ የተመሰረተ ስራ መስራት እንዳለበት አስገንዝበዋል። በተያዘው በጀት ዓመት መንግስት ለኢትዮጵያ መንገዶች አስተዳደር 108 ቢሊዮን ብር በጀት መያዙንና በቀጣይ ዓመታት በዚህ የበጀት አቅም ፕሮጀክቶችን ለማጠናቀቅ ከተፈለገ በትንሹ ከ10 ዓመት በላይ እንደሚፈልጉ ጠቁመዋል። የኢትዮጵያ መንገዶች አስተዳደር የፋይናንስ አቅሙን ለማሳደግ ከሚመለከታቸው ዓለም አቀፋዊና ሀገራዊ ተቋማት ጋር በቅንጅት እንዲሰራም ፕሮፌሰር መሐመድ አብዶ አሳስበዋል። በተለያዩ የሀገሪቱ ክፍሎች የፌዴራል መንግስት በሚያከናውናቸው የመንገድ ግንባታ ፕሮጀክቶች የተጋነነ የካሳ ክፍያ እንደሚጠየቅባቸውና ይህንንም ተግባር ለመቅረፍ አዲስ አዋጅ ወጥቶ ወደ ስራ የተገባ ቢሆንም ውዝፍ ክፍያዎች በመኖራቸው የተቋሙን አፈጻጸም በሚጠበቀው ልክ እንዳይሆን አድርገውታል ሲል ቋሚ ኮሚቴው በመስክ ምልከታዎችም ጭምር ማረጋገጡ ተገልጿል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር እሸቱ ተመስገን በበኩላቸው የኢትዮጵያ መንገዶች አስተዳደር የፕሮጀክቶችን የግንባታ አፈጻጸም ለማሳደግ ተቋማዊ አሰራሩን በቴክኖሎጂ ማዘመንና ከሰው ንክኪ ነፃ የሚሆኑበትን የአሰራር ስልቶችን መከተል እንዳለበት አሳስበዋል። የሀገር ውስጥ የመንገድ ተቋራጮችና አማካሪዎችን አቅም በማሳደግ ተቋሙ የሚሰራቸው የመንገድ ፕሮጀክቶች በተያዘላቸው የጊዜ ገደብ እንዲጠናቀቁ ማድረግ፣ በፕሮጀክቶች ግንባታ መጓተት ምክንያት የሚወጣውን ተጨማሪ የሕዝብ ሀብትና የመልካም አስተዳደር ችግር መቀነስ ሌሎች ከቋሚ ኮሚቴው የተሰጡ ማሳሰቢያዎች ናቸው። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በአንዳንድ የፕሮጀክት ግንባታ አካባቢዎች ላይ የጸጥታ ችግሮች ግንባታዎች በተያዘላቸው ጊዜ እንዳይጠናቀቁ ማድረጋቸውን ለምክር ቤቱ ቋሚ ኮሚቴ አስረድተው የጥሬ ገንዘብ እጥረትና ውዝፍ የካሳ ክፍያዎች በወቅቱ አለመከፈላቸው በፕሮጀክቶች የግንባታ አፈጻጸም ላይ ጫና እያሳደሩ መሆኑን ገልጸዋል። ኢትዮጵያ በሯን ለስደተኞች ክፍት ያደረገች ቢሆንም ስደተኞች የገጠማቸውን ችግር የመፍታት ኃላፊነትን ብቻዋን መሸከም አትችልም ሲል መንግስት አስታወቀ። የኢትዮጵያ መንግስት የስደተኞችና ተመላሾች አገልግሎት፣ የተባበሩት መንግስታት ድርጅት ከፍተኛው የስደተኞች ኮሚሽን፣ የተባበሩት መንግስታት የስደተኞች ኤጀንሲና የዓለም የምግብ ፕሮግራም በኢትዮጵያ ያለው የስደተኞች ድጋፍ ቀውስ ሊገጥመው አፋፍ ላይ ደርሷል ሲሉ አስጠንቅቀዋል። በኢትዮጵያ ለስደተኞች ያለው የእርዳታ ሀብት በአደገኛ ሁኔታ የተቀዛቀዘ ሲሆን 1.1 ሚሊዮን ሰዎች ህይወት አደጋ ላይ ወድቋል ተብሏል። አፋጣኝ የገንዘብ ድጋፍ ካልተደረገ ምግብ፣ ውሃና የጤና አጠባበቅን ጨምሮ አስፈላጊ የህይወት አድን አገልግሎቶች የሚቋረጡ በመሆኑ ከ1.1 ሚሊዮን በላይ ስደተኞች
በጥቂት ሳምንታት ውስጥ ለአደጋ እንደሚዳረጉ ተመላክቷል። በርካታ የውጭ ስደተኞችን በማስተናገድ ከአፍሪካ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በሱዳንና በደቡብ ሱዳን በተፈጠሩ ግጭቶች እንዲሁም በሶማሊያ በተከሰተው ድርቅ ምክንያት አሁንም ወደ ሀገሪቱ የሚገቡ ስደተኞች ቁጥር እየጨመረ ነው ሲሉ ከቀናት በፊት በጋራ መግለጫ ያወጡት የኢትዮጵያ መንግስት የስደተኞችና ተመላሾች አገልግሎት፣ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን፣ የተባበሩት መንግስታት የስደተኞች ኤጀንሲና የዓለም ምግብ ፕሮግራም። ሆኖም ከባድ የገንዘብ እጥረት መኖር የእርዳታ ኤጀንሲዎች በፈረንጆቹ 2025 የአስቸኳይ ጊዜ እርዳታ አቅርቦቶችን በ70 በመቶ እንዲቀንሱ አስገድዷቸዋል ሲሉ አጽንኦት ሰጥተዋል። የኢትዮጵያ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን ኢትዮጵያ ስደተኞችን ለመጠበቅ የገባቸውን ቃል አክብራ የምትገኝ ቢሆንም አሁን ለስደተኞች የሚያስፈልገውን ከባድ ኃላፊነት የኢትዮጵያ መንግስት ብቻውን ሊሸከም አይችልም ሲሉ ተናግረዋል። ኢትዮጵያ አቅሟ የፈቀደውን ያህል ድጋፍ እያደረገች ቢሆንም እንኳን ስደተኞች የሚሰፍሩባቸው ማህበረሰቦች ላይ የሚደርሰው ጫና መንግስት መቋቋም የማይችለው እየሆነ በመምጣቱ ይህን ሸክም ለመጋራትና ሰብአዊ አደጋዎችን ለማስወገድ አፋጣኝ ዓለም አቀፋዊ ድጋፍ የግድ ነው በማለት ዋና ዳይሬክተሯ አሳስበዋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ያጋጠመው ሁኔታ ከዚህ ቀደም ታይቶ የማይታወቅና በጣም አሳሳቢ መሆኑን ያስታወቀ ሲሆን አሁን በደረስንበት መስቀለኛ ቦታ ምርጫችን የኢትዮጵያን የስደተኞች ምላሽ ሁኔታ ወደ ቀውስ እንዲገባ አሊያም ደግሞ ችግሮችን የመቋቋም የመተባበርና የዘላቂ መፍትሄዎች ተምሳሌት እንዲሆን የምናደርግበት ወሳኝ ወቅት ላይ ደርሰናል ሲል የተባበሩት መንግስታት ድርጅት ኮሚሽኑ አስታውቋል። የድጋፍ መቀነስ ጉዳት አሁንም እየተስተዋለ መሆኑና በጥቅምት ወር የዓለም ምግብ ፕሮግራም ለ780 ሺህ ስደተኞች የሚሰጠውን ምግብ በቀን ከሚያቀርበው 40 በመቶውን የምግብ ድጋፍ ለመቀነስ መገደዱና አሁን ሙሉ የቀን ድጋፍ የሚያገኙት 70 ሺህ የሚሆኑ አዲስ ስደተኞች ብቻ ናቸው ተብሏል። የዓለም ምግብ ፕሮግራም ለሚቀጥሉት 6 ወራት ስራዎችን ለማስቀጠል $90 ሚሊዮን በአስቸኳይ ያስፈልገናል ብሎ ተጨማሪ የገንዘብ ድጋፍ ካልተገኘ በሚቀጥሉት ወራት ለስደተኞች የሚሰጠውን የምግብ እርዳታ ሙሉ በሙሉ ለማቆም ሊገደድ እንደሚችልና ይህ ደግሞ ስደተኞችን ለከፍተኛ የምግብ እጥረት እንዲሁም ረሃብ ይዳረጋል በማለት አስጠንቅቋል። እስካሁን ባለው የምግብ ድጋፍ ቅነሳ የተመጣጠነ ምግብ እጥረት ውስጥ ከፍተኛ ጭማሪ እያሳየ ሲሆን በአሁኑ ጊዜ በስደተኛ ካምፖች ውስጥ ከ15 በመቶ በላይ የሚሆኑት በዚሁ ችግር ውስጥ መሆናቸው ተገልጿል። አዲስ የተወለዱና ከ1 ዓመት በታች የሆኑ ህጻናት ሞት በፈረንጆቹ 2025 ወደ 4.7 በመቶ መጨመሩም ተጠቁሟል። የኢትዮጵያ መንግስትና ዓለም አቀፎቹ ተቋማት በጋራ መግለጫቸው ኢትዮጵያ ስደተኞችን የማስተናገድ የረጅም ጊዜ ቁርጠኝነት ያላት መሆኑ በተግባር የታየ ቢሆንም አሁን አስፈላጊው የገንዘብ ድጋፍ እንዲደረግ ለዓለም አቀፉ ማህበረሰብ ተማጽነዋል። ኢትዮጵያ በሯን ለስደተኞች ክፍት አድርጋለች፣ ነገር ግን አሁን የተፈጠረውን ችግር ብቻዋን መሸከም አትችልም ያሉ ሲሆን ስደተኞችን ለጉዳት እንዳይዳረጉና መልሰው ወደሚቋቋሙበት ሁኔታ መደገፍ ያስፈልጋል ሲሉም አሳስበዋል።
የአሜሪካው ፕሬዝዳንት 30 ዲፕሎማቶችን ወደ ዋሽንግተን እንዲመለሱ አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ 30 የሚጠጉ በተለያዩ የዓለም ሀገራት በአምባሳደርነት በማገልገል ላይ የነበሩ ዲፕሎማቶችና አንጋፋ የኤምባሲ አመራሮችን ወደ ዋሽንግተን እየጠራ መሆኑን ስማቸው እንዳይገለጽ የፈለጉ የሀገሪቱ ከፍተኛ ባለስልጣናት ተናግረዋል። አሶሺየትድ ፕሬስ እንደዘገበው ፕሬዝዳንቱ ዲፕሎማቶቹን ከተለያዩ ሀገራት ምድባቸው ወደ አሜሪካ እየጠሩ ያሉት አስተዳደራቸው አሜሪካ ፈርስት ወይንም አሜሪካ ትቅደም የተሰኘውን እንቅስቃሴ በሚደግፉ ባለስልጣናት ለመተካት ነው። በዚህ ሳምንት ብቻ በ29 ሀገራት የአምባሳደርነት ተልዕኮ ላይ የነበሩ ዲፕሎማቶች የስራ ጊዜያቸው ከአንድ ሳምንት በኋላ እንደሚጠናቀቅ እንደተነገራቸው የተገለጸ ሲሆን ሁሉም ዲፕሎማቶች በጆ ባይደን የስልጣን ዘመን ተልዕኮ የተሰጣቸው እንደሆኑም ነው የተዘገበው። ከኃላፊነታቸው ይነሳሉ ከተባሉት ዲፕሎማቶች ውስጥ 15ቱ በአፍሪካ ሀገራት ሲያገለግሉ የቆዩ ሲሆኑ ሶማሊያ፣ ኡጋንዳ፣ ብሩንዲ፣ ሩዋንዳና ናይጄሪያ ውስጥ የቆዩ ዲፕሎማቶች ይገኙበታል። በአልጄሪያና ግብጽ የቆዩ ዲፕሎማቶችም እንደተካተቱ ነው የተገለጸው። በተመሳሳይ መልኩ 6ቱ በእስያ ተመድበው የቆዩ ሲሆን በፊሊፒንስና ቪየትናም የቆዩ ዲፕሎማቶች ይገኙበታል። በአውሮፓም በተመሳሳይ መልኩ በአርሜኒያ፣ መቄዶኒያ፣ ሞንቴኔግሮና ስሎቫኪያ የቆዩ 4 ዲፕሎማቶች ከኃላፊነታቸው ይነሳሉ ተብሏል። ምንም እንኳን ዲፕሎማቶቹ ከ3 እስከ 4 ዓመታት እንዲያገለግሉ ተልዕኮ የተሰጣቸው ቢሆንም በፕሬዝዳንቱ ፍላጎት ላይ የተመሰረተ ምደባ እንደሚኖር የገለጹት ባለስልጣናቱ ከኃላፊነታቸው ቢነሱም በሌሎች የስራ ኃላፊነቶች ላይ እንደሚመደቡ ነው የጠቆሙት። የአሜሪካ መንግስት በበኩሉ የለውጡን አስፈላጊነት በመግለጽ ይነሳሉ የተባሉት ዲፕሎማቶች ቁጥር ከመግለጽ ተቆጥቧል። አምባሳደር ሲባል የፕሬዝዳንቱ የግል ተወካይ ነው። ፕሬዝዳንቱ በእነዚህ ሀገሮች ውስጥ አሜሪካ ፈርስት የሚለውን ሀሳብ የሚያራምዱ ባለስልጣናት መኖራቸውን የማረጋገጥ መብት አለው ሲልም አስምሯል። ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመምጣታቸው በፊት የሚታወቁበትን አሜሪካን ዳግም ታላቅ ማድረግ የሚለውን መፈክራቸው ወደ ተግባር በማውረድ ከሶስተኛው ዓለም ወደ አሜሪካ የሚገቡ ስደተኞች ላይ የጉዞ እገዳ ከማድረግና የዲቪ ሎተሪን ከመከልከል ጀምሮ ኢትዮጵያውያንን ጨምሮ ሕጋዊነት የላቸውም ያሏቸውን የሌሎች ሀገራት ዜጎች ከሀገራቸው የማስወጣት እርምጃዎችን አጠናክረው ቀጥለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኩልኮዳይታኖላሚድ፣ CDEA፣ ኮካማይዶ ፕሮፒልቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ